ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በዋግሹም ምድር አስገራሚ ጀብዱ ተሰርቷል። የጦር ግንባር መረጃዎች ደርሰውናል። ጎጃም ቋሪት ለአገዛዙ ጦር የማይቋረጥ ረመጥ እንደሆነ ቀጥሏል። በቆይታችን ታዳምጡታላችሁ። የአገዛዙ ጦር እየፈረሰ ነው። በርካቶች ፋኖን ተቀላቅለዋል። ወታደሩ እንዲወጣ ተወስኗል። የዓለም ጤና ድርጅት ኢትዮጵያን አስጠንቅቋል። ዝርዝር መረጃ ይዘናል። ተጠናክሮ በቀጠለው አውደ ውጊያ ዋግሹም ብርጌድ ታላቅ ድል አስመዘገበ። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር አባል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደህና ወረዳ አርቢት ከተማ ላይ በመግባት የአገዛዙን ሚሊሻ አይቀጡ ቅጣት ቀጥተውታል። የዋግሹም ብርጌድ ቃኞች ትናንት አመሻሽ ላይ አርቢት ከተማ ላይ በመግባት ጥቃት የፈጸሙ ሲሆን አንድ ጓድ ሚሊሻ ሙትና ቁስለኛ በማድረግ 5 ክላሽንኮቭ 340 የክላሽ ተተኳሽ በመማረክ ታላቅ ድል አስመዝግበዋል። በተያያዘ መረጃ አንድ ሚሊሻ 2 ክላሽና 250 የክላሽ ተተኳሽ ሙሉ የወገብ ትጥቁን በመያዝ ዋግሹም ብርጌድን ተቀላቅሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የብርጌዱ ቃል አቀባይ አርበኛ ፋኖ ጥጋቡ መረጃውን አድርሷል። በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር በአማራ ህዝብ የህልውና ተጋድሎ ቋሪት ላይ ታሪክ በማስመዝገብ ላይ ነው። የማይበገረው ፋኖ ክንድ ያረፈበት የብልጽግና ጦር መረጋጋት አቅጦት በየጫካውና በየሸለቆ ሲባዝን ውሏል። ከቋሪትና ከገነት አቦ ተቀናጅቶ ለዘረፋና ለጥፋት ወደ ጣሊያ የወጣው የብርሃኑ ጁላ ጦር በጀግኖቹ የፋኖ ኃይሎች በታቀደ ስትራቴጂካዊ ከበባ ውስጥ ወድቋል። በአሁኑ ሰዓት መውጫ ቀዳዳ አጥቶ በግራ መጋባት ውስጥ የሚገኘው ይህ የጸረ አማራ ጦር የጀግኖችን ክንድ መቋቋም አቅቶት የቁም ሲኦሉን እየተጋፈጠ ይገኛል። በቋሪት ወረዳ ያንጊያ ሸሜ ቀበሌ በነጻነት ታጋዮች በተሰነዘረ ድንገተኛና አይምሬ የዲሽቃ ጥቃት አንድ ከፍተኛ የመከላከያ አመራር ላይ ከባድ ጉዳት ደርሷል። በዚሁ ስፍራ በነበረ የፊት ለፊት ውጊያ 2 የአብይ አማራ ሚሊሻዎች ለአንድና ለመጨረሻ ጊዜ ከህዝቡ ትከሻ እንዲላቀቁ ተደርገዋል። ይህንን ድንጋጤ ለመሸፈንና ፋኖን ከጀርባ ለመምታት በብር አዳማ በኩል ወደ ጨፋቂት የተንቀሳቀሰው አረመኔው የብልጽግና ጦር በ33ኛ ክፍለ ጦር የቃኝና መሐንዲስ አባላት ግንባሩን ተመቶ በውርደት እንዲመለስ ተደርጓል። የወረዳው ዋና ከተማ ተቆልፈው የቀሩትን የጥፋት ተላላኪዎች ለማትረፍ በብር አዳማ ሰፍሮ የነበረው ጦር ወደ ገበዘ ማርያም ለመውረድ ቢሞክርም እዚያም የፋኖ ብረት የለበሰ ክንድ ጠብቆታል። የቋሪት ወረዳ ማህበረሰብ በልጆቹ የፋኖ ድል መበረታታት ከታጋዮቹ ጎን በመቆም የመጨረሻውን የነጻነት ትንቅንቅ እያደረገ ይገኛል። የአረመኔው አገዛዝ መሰረት ተናግቷል። የቋሪት ምድር የጠላት መቃብር የጀግኖች መፈከሪያ ሆናለች። ፋሽስቱን አገዛዝ ብልጽግና ወግነው ህዝባቸው ላይ ዘር ማጥፋት እየፈጸሙ የነበሩ የሚሊሻ አባላት ነባራዊ ሁኔታውን በመረዳት በውጊያና በፈቃዳቸው ፋኖን እየተቀላቀሉ ቀጥለዋል። በዚህም 9 የሚሊሻ አባላት ከነሙሉ ትጥቃቸው ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦርን ተቀላቅለዋል። የሚሊሻ አባላቶቹ መካነ ሰላም ዙሪያ በነበረ አውደ ውጊያ በቀላል መስዋዕትነት እጃቸውን ለክፍለ ጦሩ በመስጠት ህይወታቸውን ማትረፍ ችለዋል። ከዚህ ጋር ተያይዞ የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊት ወግዲ ወረዳ ዙሪያ ከንጉስ ሚካኤል ኮር መብረክ ክፍለ ጦር የደረሰበትን ከባድ ሽንፈት መቋቋም አቅቶት ከ100 በላይ ንጹሃኖችን መጨፍጨፉ የሚታወቅ ሲሆን አሁንም በዚሁ በወግዲ ወረዳ ዙሪያ በዘሞድ ከተማ ከ150 ኩንታል በላይ የማህበረሰቡን እህል ዘርፎ በመውሰድ ጸረ ህዝብነቱን አጠናክሮ ቀጥሎበታል። ለአብይ አማራዎች ለብልጽግና ሰራዊት አባላትና ለስራ ኃላፊዎች ተደጋጋሚ የምህረት ጥሪ እየቀረበ ነው። የአድማ ብተና አባላት፣ ፖሊስና የሚሊሻ አባላት በየደረጃው የሚገኙ የብልጽግና ተሿሚዎች፣ ደጋፊዎች ከአገዛዙ ወጥተው ለጋራ ህልውና በጋራ ይቆም ዘንድ ጥሪ ቀርቧል። ለፖለቲካ ስልጣንና ከወታደራዊ ማዕረግ በላይ የሚያስተሳስረን የማይበጠስ የደምና የማንነት ገመድ አለን ተብሏል። ዛሬ የምትይዙት መሳሪያና የምትመሩት ቢሮ የተሰጣቸው ህዝብን እንድታገለግሉ እንጂ የገዛ ወገናቸውን እንድታጠፉ መሆን አልነበረበትም ያለው የጥሪው መልእክትም ዛሬ እናንተን እንደ መሳሪያ ተጠቅሞ የአማራ ህዝብ የሚያጠቃው አካል ነገ የእናንተ የአስገዳዮቹ ተራ መድረሱ አይቀሬ ነው። ታሪካዊ ጠላቶቻችን የሚፈልጉት ጠንካራ አማራ ሳይሆን እርስ በርሱ ተከፋፍሎ የሚዳከምና ለጥፋት የሚመች ማህበረሰብን ነው ብለዋል። በአሁኑ ወቅት እየተካሄደ ያለው ስልታዊ ጥቃት የግለሰቦች ሳይሆን የማንነታችንና የህልውናችን ጉዳይ ነው። ሁላችንም በአንድ ላይ ካልቆምን የመጥፋት ዕጣ ፈንታው ለሁላችንም እኩል ነው። በመሆኑም የጸጥታ ኃይሎች መሳሪያቸውን በወገናቸው ላይ ከማዞር ይልቅ የህዝባቸውን ደህንነት ወደ ማስጠበቅ ዙሩ። እናንተ የህዝብ መከታ እንጂ የጨቋኝ መሳሪያ አይደላችሁም ተብሏል። ተሿሚዎችም የምትመሩት ህዝብ ከሌለ ስልጣኑ ትርጉም የለውም። ከወገናቸው ጎን በመቆም ታሪካዊ ግዴታቸውን ተወጡ ነው የተባለው።
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ራስ ጋይንት አርብ ገበያ ከተማ ህዝባዊ ውይይቶችን አስቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ በራስ ጋይንት ኮማንድ ፖስት ከሚያስተዳድሯቸው ከተሞች አንዷ የሆነችው ራስ ጋይንት በብአዴን አጠራር ታች ጋይንት ዋና ከተማ አርብ ገበያ ማህበረሰብ ጋር ሰፊ ውይይቶች ተደርገዋል። ከባለፈው ነፋስ መውጫ ከተማ የህዝብ ውይይት በኋላ በጣም የተሻሻለ ጸጥታና መልካም አስተዳደር እንደሰፈነ የተነገሩለት የወረዳዋ ከተማዋ ነዋሪዎች ጋር በተለያዩ ጉዳዮች ላይ ውይይቶች ተደርገዋል። የፈረሰው የብልጽግና ስርዓት ወደ የአማራን ህልውና የመታደግ ትግል የማህበራዊ አገልግሎት ተቋማትን ማስጀመርና ደህንነታቸውን መከታተል፣ የኮማንድ ፖስት ህጸጾችን ማስተካከልና መገምገም፣ የማህበረሰቡን ሁለንተናዊ ድጋፍ ማስቀጠልና የህዝብ አስተዳደር መዋቅሮችን መዘርጋትና ፍትህን ማስፈን ዋነኞቹ ናቸው። የኮማንድ ፖስቱ ሰብሳቢ ፋኖ ደሞዝ ግዳፍ እና የገብርዬ ክፍለ ጦር ዋና አዛዥ ክንደሰው ከፍ ያለው ደሴ መርተውታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል በቀጠለው ግጭት የጤና ባለሙያዎች የጥቃት ኢላማ እየሆኑ መሆናቸውን የሚጠቁሙ አሳሳቢ ሪፖርቶች እየደረሷቸው መሆኑን ገልጸዋል። ዋና ዳይሬክተሩ በማህበራዊ ሚዲያ ገጻቸው ባሰፈሩት ሀሳብ ጥር 27 ቀን 2018 ዓ.ም በባህር ዳር ከተማ በአማራ ክልል ጤና ቢሮ ውስጥ ሲሰሩ የነበሩት ዶክተር ጸጋሁን ስሜ የተባሉ ሰው በጸጥታ ኃይሎች ተወስደው በኋላ ላይ አስክሬናቸው መገኘቱን ጠቅሰዋል። ይህ ድርጊት በጤና ባለሙያዎች ላይ እየደረሰ ያለው እስራት፣ ድብደባና ግድያ ማሳያ መሆኑን አመልክተዋል። በክልሉ ባለው ግጭት ምክንያት ሆስፒታሎች ጉዳት እንደደረሰባቸውና የረድኤት ሰራተኞችም ህይወታቸውን እያጡ መሆኑን ዶክተር ቴዎድሮስ ገልጸዋል። በክልሉ ያለው የኢንተርኔት አገልግሎት መቋረጥ መረጃዎችን ለማግኘት እንቅፋት መሆኑን የጠቀሱት ዋና ዳይሬክተሩ እነዚህ ጥቃቶች በአስቸኳይ በገለልተኛ አካል እንዲመሩ ጥሪ አቅርበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ያሉት ዶክተር ቴዎድሮስ ለተፈጠረው የጤና ቀውስ ሰላም ብቸኛውና ምርጡ መድኃኒት መሆኑን በማሳሰብ መልእክታቸውን አጠቃለዋል። ሂውማን ራይትስ ዎች የአፍሪካ ህብረት መሪዎች በኢትዮጵያ ያለውን ቀውስ ትኩረት እንዲሰጡበት አሳሰበ። ሂውማን ራይትስ ዎች በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካና የዓለም አቀፍ መሪዎች ባቀረበው ጥሪ በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝና በትግራይ ክልል ባለው ደካማ የሰላም ሁኔታ ላይ ድምጻቸውን እንዲያሰሙ ጠይቀዋል። የመብት ተሟጋች ድርጅቱ በጥር ወር መጨረሻ ላይ በትግራይ መካከለኛውና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁሟል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ባለፈው ሳምንት የካቲት 3 ቀን 2018 ዓ.ም በሰጡት ማሳሰቢያ በቀጠናው ያለው አስከፊ የሰብአዊ መብትና ሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶች በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አስታውሷል። ሂውማን ራይትስ ዎች በአማራ ክልል የቀጠለውን ግጭት በመጥቀስ የኢትዮጵያ ባለስልጣናት ጎረቤት ሀገር ኤርትራ የታጠቁ ቡድኖች እየረዳች ነው ሲሉ መክሰሳቸውንም በዘገባው አካቷል። ተቋሙ አክሎም በአገሪቱ የተለያዩ አካባቢዎች ያለውን የጸጥታ መደፍረስ ሰላማዊ ሰዎች ጥበቃ ስጋት መሆኑን ገልጿል። ሂውማን ራይትስ ዎች የህብረቱ መሪዎች ለሲቪሎች ጥበቃ ቅድሚያ እንዲሰጡ ጠይቋል። ተቋሙ በህዳር 2015 ዓ.ም የተፈራረመውን የፕሪቶሪያ የሰላም ስምምነት የፈረመውም ሆነ ያልፈረመው አካላት ለሲቪሎች ጥበቃ እንዲያደርግ፣ የሰብአዊ እርዳታ ተደራሽነትን እንዲያረጋግጡና የሽግግር ፍትህ እርምጃዎች እንዲተገብሩ ተጽዕኖ እንዲደረግ ጠይቋል። በተጨማሪም ኢትዮጵያ በስምምነቱ መሰረት ለተቋሙ የአፍሪካ ህብረት የክትትል ቡድን ተጨማሪ ታዛቢዎችን እንድትፈቅድም እንዲሁም የህብረቱ የሰላምና ጸጥታ ምክር ቤት የክትትል ዘዴውን የሰብአዊ መብት ጥበቃ አካላት እንዲያጠናክርና ስለሚፈጸመው ጥሳቶች መደበኛ የህዝብ ሪፖርት እንዲያቀርብ ጥሪ አቅርቧል። በዚህ ጉባኤ ላይ ሪፖርት ማቅረብ ግልጽነትና ተጠያቂነትን ማጠናከር ተጨማሪ ጥሰቶችን ለመከላከልና የሲቪሎችን ስቃይ ለማስቆም ወሳኝ ነው ያለው ሂውማን ራይትስ ዎች የምናባክነው ጊዜ ሊኖር አይገባም ብሏል። የአሜሪካ ጦር ሐሙስ ዕለት ከሶሪያ ወሳኝ አልታንፍ ከተባለ ወታደራዊ ካምፕ ጠቅልሎ መውጣቱን አስታወቀ። የአሜሪካ ጦር ለቆ የወጣው ወታደራዊ ካምፕን ለሶሪያ ጦር ማስረከቡን አስታውቋል። አሜሪካና ሶሪያ በቅርቡ የሁለቱን ሀገራት ወታደራዊ ትብብር የሚያጠናክር ስምምነት ፈርመው ነበር። አልታንፍ ወታደራዊ ጦር ሰፈር በሶሪያ በዮርዳኖስና በኢራቅ ድንበር አካባቢ የሚገኝ ነበር። ወታደራዊ ጦር ሰፈሩ የተመሰረተው በአውሮፓውያኑ 2014 ሶሪያ የእርስ በርስ ጦርነት ላይ በነበረችበት ወቅት ነበር። አሜሪካ በኢስላሚክ ስቴት ታጣቂዎች ላይ ለምትፈጽመው ይህ የጦር ካምፕ ከፍተኛ አስተዋጽኦ ነበረው ተብሏል። የኢስላሚክ ስቴት በአንድ ወቅት ሰፊ የኢራቅና የሶሪያ አካባቢዎችን ይቆጣጠር የነበረ ሲሆን በአውሮፓውያኑ 2019 ተሸንፏል። ከዚያ በኋላ ግን የጦር ሰፈሩ የሚገኘው ደማስቆና ቴህራንን በሚያገናኘው መንገድ አቅራቢያ በመሆኑ አሜሪካ ከኢራን ጋር ላላት ፍጥጫ ስትራቴጂክ ስፍራ በመሆን እያገለገለ ነበር። ዋሽንግተን ጦር ሰፈሩን ይዛ መቆየት ፈልጋ የነበረ ቢሆንም የሶሪያ የቀድሞ ፕሬዝዳንት ባሻር አልአሳድ በ2024 መጨረሻ ላይ ከስልጣን መነሳታቸውን ተከትሎ ውሳኔዋን ዳግም አጤናዋለች። የሶሪያ መከላከያ ሚኒስትር የጦር ካምፑን መረከቡን ይፋ አድርጓል።
ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልንም።